مرحبا بكم إلى دورتنا اللغات العربية ሰላም ጤና ይስጥልኝ እንደምን አላችሁ እንኳን ወደ ቤዚክ አረቢክ ላንጉዌጅ ኮርስ በሰላም መጣችሁ ብርሃኑ እባላለሁ ቋንቋዎችና እንዲሁም ሌሎች አጫጭር ኮርሶች በተለያዩ ፕላትፎርሞች አስተምራለሁ ዛሬ እንግዲህ በቤዚክ አረቢክ ላንጉዌጅ ኮርሳችን ነው የመጣሁት ማለት ነው ባለፈ ትምህርታችን lesson 10 about food and drink አጣዕም ወአላሽራብ በደንብ አድርገን ተምረን ነበር ስለ ምግብና መጠጥን የተመለከቱ ኮንሴፕቶችን ነበር የተማርነው ማለት ነው በlesson 10 ዛሬ ደግሞ የመጣሁት እንግዲህ በlesson 11 ነው ማለት ነው lesson 11ን ዛሬ በደንብ አድርገን እንማራለን ማለት ነው it is about directions and places በአረብኛ እንግዲህ አላ ኢቲጃት ወአላማኪን ማለት ነው አቅጣጫዎችና እንዲሁም ደግሞ ቦታዎች ስለ ቦታዎችና ስለ አቅጣጫዎች ምን እንደሚመስል እንዴት አድርገን መናገር እንደምንችል በደንብ አድርገን በምሳሌ እንትን እያልን እንማራለን ማለት ነው ስለዚህ በጥሞና እንድትከታተሉኝ እጠይቃለሁ በጣም አሪፍ ስለዚህ በለሰኑ ኦብጀክቲቭ እንጀምራለን የለሰኑ ኦብጀክቲቭ ምንድነው የሚለውን መጀመሪያ እናያለን ማለት ነው by the end of this lesson you will know key vocabulary for directions and locations key የሆኑ vocabularyዎችን ነው ባለፈ ተከታታይ ትምህርቶቻችን እንዳልኳችሁ እንግዲህ vocabulary ስንል እንግዲህ ሁሉንም ቃላቶች ሸምዶ ባንደዚህ መያዝ አይደለም ነገር ግን ቤዚክ የሆኑ መግቢያ የሆኑ vocabularyዎችን መጀመሪያ ማየት አለብን ማንኛውም ቋንቋ ስናጠና ማለት ነው ከዛ በኋላ ዋና ቁልፍ የሆኑ vocabularyዎችን ካየን በኋላ ሌሎችን ኤክስፓንድ ያደረግን የቋንቋ ፓወራችንን እየጨመርን በየጊዜው እየጨመርን ነው የምንሄደው ማለት ነው የቋንቋ አጠናን ስልት እንግዲህ ይሄ ነው ማለት ነው ዋና የሆኑ vocabularyዎችን መጀመሪያ ማየት ከዛ በኋላ በራሳችን ጥረት vocabularyዎችን ማስፋፋት እንችላለን ማለት ነው ስለዚህ የመጀመሪያው የለሰናችን ኦብጀክቲቭ ይሄ ነው ማለት ነው ሁለተኛው የለሰናችን ኦብጀክቲቭ ደግሞ understand and ask about places ስለ ቦታዎች አንደርስታንድ ማድረግና እንዲሁም ደግሞ መጠየቅ እንዴት አድርገን መጠየቅ እንደምንችል ዳይሬክሽን ሊሆን ይችላል የቦታውን የት እንደሚገኝ ሊሆን ይችላል እነዚህ አይነት ነገሮችን እንዴት አድርገን መጠየቅ እንደምንችል በደንብ አድርገን በምሳሌ እናያለን ማለት ነው ሌላኛው የሶስተኛው የለሰናችን ኦብጀክቲቭ ደግሞ follow and give simple direction in Arabic ሲምፕል የሆኑ ዳይሬክሽኖችን እንዴት አድርገን ፎሎ እና እንዴት አድርገን መስጠት ማለት ዳይሬክሽኖችን እንዴት አድርገን ተከትለን አንድ ቦታ ማግኘት እንደምንችልና ለሰዎች ደግሞ እንዴት አድርገን ቦታዎችን ማመላከት እንደምንችል give simple direction የሚለው ለዛ ነው እና እነዚህ ነገሮች እንዴት አድርገን እናደርጋለን የሚለው ሌላኛው እና ሶስተኛው የለሰናችን ኦብጀክቲቭ ነው ማለት ነው ሶ እንግዲህ እንጀምራለን ማለት ነው ተከታተሉ ስለዚህ በዚህ ስላይድ የምናየው እንግዲህ common place words ነው የቦታ ስሞች በጣም ኮመን የሆኑ እንዳልኳችሁ ኮመን የሆኑትን ወይም ደግሞ ቁልፍ የሆኑትን ዋና የተባሉትንና መግቢያዎችን ነው ማሳያችሁ ከዛ እናንተ የቮካቡላሪ ወይም ደግሞ የቃላት ጥንካሬያችሁን ራሳችሁ እያጠናከራችሁ ትሄዳላችሁ ማለት ነው ነገር ግን ኮመን የሆኑ ወይም ደግሞ የተለመዱት የሚባሉት በዚህ ስላይድ እንግዲህ የተወሰኑትን አሳያችኋለሁ ማለት ነው በጣም አሪፍ ስለዚህ እንግዲህ በዚህ ያለው ረድፍ አረብኛው ጽሁፍ ነው በአረብኛ የተጻፈ በአረብኛ ስክሪፕት የተጻፈው ነው ይሄ ረድፍ በዚህኛው ያለው ረድፍ ደግሞ እንዴት ይነበባል የሚለው ነው ወይም ደግሞ ፕሮናንሴሽኑ ነው በዚህኛው ረድፍ ያለው በዚህኛው ረድፍ ያለው ደግሞ ምኑ ነው ፍቹ ነው ማለት ነው የዚህኛው ፍች ነው ማለት ነው በዚህኛው ያለው ሰው በዚህ መልኩ ነው የምናየው ማለት ነው የመጀመሪያውን ስናይ እንግዲህ በአረብኛ ሲጻፍ ይሄ ነው የአረብኛ አነባበብ እንግዲህ ለሰን ዋንን በደንብ አድርጌ አስተምሪያችኋለሁ እዛጋ እንዴት እንደሆነ የአረብኛ ጽሁፍ አነባበብ ሪፈር ማድረግ ትችላላችሁ ለሰን ዋንን ስለዚህ ይሄ አረብኛው በዚህ ነው የሚጻፈው ማለት ነው ሲነበብ ደግሞ ምን ይባላል ባይቱ ተራራማይ ከኔ ጋር በሉ ባይቱ ሃውስ ማለት ነው ቤት ማለት ነው ሌላኛው ደግሞ ማስጂዱን እንዴት እንደምናነበው በዛው ያያችሁ እዚህ ጋር ማ ያልነው ምን ስላለ ነው እዚህ ጋር ምን ፋታሃ ስላለ ነው እንደ መግቢያ ልንገራችሁ ብዬ ነው በዚህ ደግሞ እዚህ ጋር እቺ ጭረት ደግሞ ምንድናት ካስራ ናት ካስራ የኢ ድምጽ ስላላት ጂ ያልነው ለዛ ነው ይሄ ደግሞ አ ድምጽ ስላለው ነው ለዛ ማ ብለን የጀመርን ማለት ነው
እዚህ መጨረሻ ላይ ደግሞ ኦን የሚል ድምጽ ያለው እዚህ ጋር ምን ስላለ ነው? ይሄ ኑኔሽን ስላለ ነው። የኑኔሽን ምልክት ይሄ ስላለ ይሄ በዚህ ምልክት ምክንያት ነው ኦን የሚል ድምጽ የኖረው። እንደዚህ አሁን እንዳሳየዋችሁ አይነት አንደርስታንድ ለማድረግ ለሰን ዋንን ነው የምታዩት ማለት ነው። ስለዚህ ማስጂዱን ሞስክ ማለት ነው፣ መስጊድ ማለት ነው። ማስጂዱን መስጊድ ማለት ነው። ማድራሳ ማለት ትችላላችሁ፣ ወይም ደግሞ ማድራሳቱን ማድራሳ ማለትም ትችላላችሁ፣ ማድራሳቱን ማለትም ትችላላችሁ። ስኩል ማለት ነው፣ ትምህርት ቤት ማለት ነው። ይሄኛው ደግሞ ማጣሙን ወይም ደግሞ ማጣም ማለት ትችላላችሁ፣ ሬስቶራንት ማለት ነው። ማጣም ወይም ደግሞ ማጣሙ ሬስቶራንት ማለት ነው። ይሄኛው ደግሞ ሙስታሽፋ ቀራራማይ ከኔ ጋር ድገሙት። ሙስታሽፋ ሙስታሽፋ ሆስፒታል ማለት ነው። ሆስፒታል ማለት ነው። እዚህ ጋር ደግሞ ይሄኛው ደግሞ ሱቅ ማለት ትችላላችሁ፣ ወይም ደግሞ ሱቁን ማርኬት ማለት ነው፣ ገበያ ማለት ነው። ይሄ ማለት ሱቅ ወይም ደግሞ ሱቁን። ባንክ ወይም ደግሞ ባንኩን ባንክ ነው። ፋንዱቅ ፉንዱቅ ሆስፒታል ማለት ነው። ፉንዱቅ ሆስፒታል ማለት ነው። ጀሚለን ጅዳን ናም። በዚህኛው ስላይድ ደግሞ ምን እናያለን ማለት ነው? ቤዚክ ዳይሬክሽን ወርድስ ነው። የአቅጣጫ ቤዚክ የሆኑ ወርዶችን ነው በዚህኛው ስላይድ ደግሞ የአቅጣጫ ስለ አቅጣጫ ማለት ነው። ስለዚህ በዚህኛው እንዳልኳችሁ አረብኛ አለ፣ በዚህኛው አነባበቡ አለ፣ እንዴት እንዲነበባል የሚለው፣ በዚህኛው ደግሞ ፍቺው አለ ማለት ነው። ሶ ይችኛዋ እንግዲህ አይሚን ካራራማይ አይሚን ወይም ደግሞ አይሚን ማለት ትችላላችሁ። አይሚን ወይም ደግሞ አይሚኑ ራይት ማለት ነው፣ በስተቀኝ በኩል እንደማለት ነው። በስተቀኝ በኩል ማለት ነው። ያሳር ካራራማይ ከኔ ጋር በሉ። ያሳር ወይም ደግሞ ያሳሩን ያሳር ወይም ያሳሩን ሌፍት ማለት ነው። ይሄ ደግሞ በግራ በኩል ማለት ነው። ይሄኛው ደግሞ አማማ ኢንፍሮንት ኦፍ ማለት ነው፣ ፊት ለፊት ማለት ነው። አማማ ካራራማይ አማማ ኢንፍሮንት ኦፍ ወይም ፊት ለፊት ማለት ነው። ኻልፍ ካራራማይ ይሄኛው ማለት ነው። ኻልፍ ቢሃይንድ ማለት ነው። ኻልፍ ሳይሆን ኻልፍ ካራራማይ ኻልፍ ቢሃይንድ ማለት ነው፣ በስተጀርባ ማለት ነው። ይሄ ማለት በስተጀርባ ማለት ነው። ይሄኛው ደግሞ ቁርባ ካራራማይ ቁርባ ኒር ማለት ነው። ይሄ ደግሞ አጠገብ ማለት ነው፣ እዚህ ቅርብ የሆነ እንደማለት ነው። ባዒድ ይሄኛው ደግሞ ባዒድ ወይም ደግሞ ባዒዳን ባዒድ ወይም ደግሞ ባዒዳን ማለት ትችላላችሁ። ይሄ ደግሞ ፋር ፍሮም ይሄ ሩቅ ማለት ነው፣ ሩቅ ማለት ነው። ይሄኛው ደግሞ ፊ አልዛዊያ ኢን ዘ ኮርነር ምንድነው ዳር አካባቢ የሚባለው በዳር በኩል ብላችሁ ለመናገር ፊ አልዛዊያ ማለት ትችላላችሁ ማለት ነው። ጀሚለን ጅዳን ናም። በዚህኛው ስላይድ ደግሞ ምን እናያለን? አስኪንግ ፎር ዳይሬክሽን ይሄ ስላቅጣጫዎች እንዴት አድርገን እንጠይቃለን፣ መጠየቅ እንዴት አድርገን እንጠይቃለን ማለት ነው። በጣም ኢምፖርታንት ነገር ነው ይሄ። ምክንያቱም የሆነ ቦታ ሂደን ይሄ ቤት ነው ያለ፣ ትምህርት ቤቱ ቤት ነው፣ መስጊዱ ቤት ነው፣ ሬስቶራንቱ ቤት ነው ምናምን ብለን ለመጠየቅ በጣም ወሳኝ የሆነ ነገር ነው ማለት ነው። ስለዚህ ትኩረታችሁን ሰብሰብ አድርጉና በደንብ አድርጌ ላሳያችሁ ማለት ነው። በዚህኛው አረበኛው አለ፣ በዚህኛው ደግሞ አነባበቡ አለ፣ በዚህኛው ደግሞ ፍቹ አለ ማለት ነው። ስለዚህ የመጀመሪያውን ስናይ አይና አልመጣም ካራራማይ ከኔ ጋር ደግሞ በሉት። አይና አልመጣም ዌር ኢዝ ዘ ሬስቶራንት ማለት ነው። አሁን እያንዳንዱን ቃላት ብሬክ ዳውን አድርጌ ላሳያችሁ። አይና ማለት ዌር ማለት ነው፣ የት ማለት ነው። አይና ይሄ በጣም ወሳኝ ስለሆነ ነው። አይና ይሄ አይና የሚለው የት ማለት ነው። አልመጣም ያው መጣም ቅድም አይተነዋል ቮካቡላሪ ላይ ምንድነው ሬስቶራንት ማለት ነው። ሬስቶራንት ማለት ነው። ስለዚህ
አይን አልመጣም ሲል እንግዲህ ሬስቶራንቱ የት ነው ያለ፣ ሬስቶራንት የት ነው ያለ ብለን እየጠየቅን ነው ማለት ነው። ጀሚለን ጅደን። ከዚህ ይሄኛው ደግሞ ምን ይላል? ከይፈ ኢዛቡ ኢላል መድረሳ ቀራራማይ ከይፈ ኢዛቡ ኢላ አልመድረሳ። ይሄ ደግሞ ምን ማለት ነው? how do I go to the school? ወደ ትምህርት ቤቱ እንዴት ብዬ ነው የሚሄደው? እንዴት ብዬ ነው የሚሄደው? ወይም ደግሞ በየት አድርጌ ነው የሚሄደው የሚለውም ይሆናል። ይሄ ማለት በየት አድርጌ ነው የሚሄደው ወይም እንዴት ብዬ ነው የሚሄደው ብሎ ለመጠየቅ ነው ማለት ነው። ብሪክ ዳውን ስናደርገው ካይፋ ማለት በአረብኛ እንዴት ማለት ነው። how ማለት ነው ካይፋ። በዚሁም እነዚህ በጣም ወሳኝ ቃላት ስለሆኑ በዛው እንድታያቸው ብዬ ነው። ካይፋ እንዴት ማለት ነው። ኢዛሃቡ ምን ማለት ነው? መሄድ ማለት ነው። ኢዛሃቡ መሄድ ማለት ነው። ስናነበው ይሄን ኢዛሃቡ ብለን የምናነበው። ኢላ ማለት ደግሞ ቱ ማለት ነው። ወደ እንደማለት ነው። ቱ ምንለው በእንግሊዝኛው ወደ ምንለው ማለት ነው። አልማድራሳ ያው እንግዲህ ቮካቡላሪ አይተናል፣ ትምህርት ቤት ማለት ነው። ስለዚህ ከይፋ ኢዛሃቡ ኢላ አልማድራሳ ቀራራማይ ከይፋ ኢዛሃቡ ኢላ አልማድራሳ how do I go to the school? ወደ ትምህርት ቤቱ እንዴት ብዬ ነው የሚሄደው ወይም ቤት አድርጌ ነው የሚሄደው ብሎ ለመጠየቅ ነው ማለት ነው። ይሄን እንጠቀመው ማለት ነው። ጀሚለን ጅደን። ይሄኛው ደግሞ ሀል አልመስጂድ ቀሪብ ወይም ደግሞ ሀል አልመስጂድ ቀሪቡን ማለት እንችላለን፣ ወይም ሀል አልመስጂድ ቀሪብ ማለት እንችላለን። ከሁለቱ አንዱ ማለት እንችላለን ማለት ነው። ስለዚህ is the mosque nearby? ይሄ ደግሞ ይሄ መስጂዱ ቅርብ ነው ወይ ለማለት ነው። መስጂዱ ቅርብ ነው ወይ ማለት ነው። ሀል የምትለው እያንዳንዱ ብሬክ ዳውን አድርጌ ላሳያችሁ እያንዳንዱ ቃላት። ሀል ማለት ባለፈም ብያችኋለሁ የመጠይቅ በአረብኛ የመጠይቅ ቃል ነው። ራሱን የቻለ ፍች የለውም። ይሄ ሀል የሚባለው ይቺ ማለት ናት። ሀል ማለት ራሱን የቻለ ፍች ያለው ቃላት አይደለም። ምንድነው? የመጠይቅ ቃል ነው። ይሄ ሀል ሚል ከአንድ አረብኛ አረፍተ ነገር መጀመሪያ አለ ማለት ይሄ አረፍተ ነገር መጠይቃዊ አረፍተ ነገር ነው ማለት ነው። ወይም የጥያቄ አረፍተ ነገር ነው ማለት ነው። ሶ ሀል የሚለው ያንንም ያመለክታል፣ ጥያቄ መሆኑን የሚያመለክት። አልመስጂድ ያው መስጂድ ነው አይተናል ቮካቡላሪ ላይ። ቃሪብ ወይም ደግሞ ቃሪቡን አይተናል ቅርብ ማለት ነው። ስለዚህ በአንድ ላይ ሲገጣጠሙት ሀላል መስጂድ ቃሪብ ወይም ደግሞ ሀላል መስጂድ ቃሪቡን ማለት ትችላላችሁ። ኢዝ ዘ መስክ ኒር ባይ መስጂዱ ቅርብ ነው ብሎ ለመጠየቅ ነው ማለት ነው። ጀሚል ጅደን። ይሄኛው ደግሞ አልሙስታሽፋ ባይዱን አንሁና አልሙስታሽፋ ባይዱን አንሁና ዘ ሆስፒታል ኢዝ ፋር ፍሮም ሂር ማለት ነው። እያንዳንዱን ቃላት አሁንም በታትነን እንያቸው። አልሙስታሽፋ ቮካቡላሪ አይተነዋል፣ ሆስፒታል ማለት ነው። ባይዱ ወይም ባይድ ወይም ደግሞ ባይዱን ሩቅ ማለት ነው። አንሁና ማለት ደግሞ ከዚህ እንደማለት ነው። ሁና ማለት እዚህ፣ ሂር ማለት ነው። አንሁና ማለት ደግሞ ፍሮም ሂር ማለት ነው፣ ከዚህ እንደማለት ነው። ስለዚህ ገጣጥማችሁ ስታነቡት አልሙስታሽፋ ባይዱን አንሁና ዘ ሆስፒታል ኢዝ ፋር ፍሮም ሂር፣ ሆስፒታሉ ከዚህ ሩቅ ነው ማለት ነው። ይሄ ማለት ጀሚለን ጅዳን። በጣም አሪፍ ናም፣ በጣም ጥሩ የስ። ጊቪንግ ዳይሬክሽን ነው ደግሞ እዚህ ጋር በዚህ ስላይድ ደግሞ የምናየው ጊቪንግ ዳይሬክሽን እንዴት አድርገን እንሰጣለን ወይም ደግሞ እንዴት አድርገን አቅጣጫን እንጠቁማለን ለሰዎች ማለት ነው። ለሰዎች አቅጣጫን እንዴት አድርገን መጠቆም እንደምንችል እናያለን ማለት ነው። በዚህኛው ምን አለ? አረብኛው ጽሑፍ አለ። በዚህኛው አነባበቡ ወይም ፕሮናንሴሽኑ አለ። በዚህኛው ደግሞ ምን አለ? ፍቹ አለ ማለት ነው። ጀሚል እንጀምራለን ማለት ነው። ኢዛሃብ ኢላ አልያሚን፣ ኢዛሃብ ኢላ አልያሚን ጎ ቱ ዘ ስትሬት ማለት ነው። ኢዛሃብ ቅድም እንዳልኳችሁ ይሄ ቃል ኢዛሃብ ማለት መሄድ ማለት ነው፣ ሂድ ማለት ነው። ኢላ ወደ ማለት ነው፣ ቱ ማለት ነው። ወደ ኢላ ማለት ይሄ ኢላ ማለት ወደ ማለት ነው። ኢዛሃብ መሄድ ነው። ኢላ ወደ። አልያሚን ቀኝ ማለት ነው፣ ራይት ማለት ነው። ጎ ቱ ዘ ራይት ማለት ነው። ወደ ቀኝ ሂድ እያልን ነው ማለት ነው። አንድን ሰው ወደ ቀኝ ሂድ እያልን ነው ማለት ነው። ጀሚልን ጅዳ። ሱማ ኢምሺ ሙስታቂማ፣ ይሄ ማለት ደግሞ ዘን ጎ ቱ ስትሬት ማለት ነው። እዚህ ቃላቶቹን በደንብ እያያችሁ ሱማ ማለት ዘን ማለት ነው።
ሱማ ዘን ከዛ በኋላ እንደማለት ነው። ይሄ ሱማ ሲነበብ ሱማ ይባላል። እዚህ ጋር በላይ ያለው ይሄ የምታዩት እንትን ነው ማለት ነው። ሱ ብሎ እንዲነበብ ያደርገው። ስለዚህ ሱማ ብለን እናነበዋለን ማለት ነው። ኢምሽ ማለት ደግሞ ሂድ ማለት ነው። ጎ ማለት ነው። ኢምሽ ጎ ማለት ነው፣ ወይም ሂድ ማለት ነው። ሙስታቂማን ደግሞ ምን ማለት ነው? ስትሬት ማለት ነው። ሙስታቂማ ስትሬት ስናነበው ይሄን ሙስታቂማ እንለዋለን። ስለዚህ ሱማ ኢምሺ ሙስታቂማ ቀረራማይ ሱማ ኢምሺ ሙስታቂማ ዘን ጎቱ ስትሬት ወደ ቀጥታ ሂድ እንደማለት ነው። ይሄ ስትሬት ማለት ቀጥታ ሂድ፣ ሙስታቂማ ማለት ቀጥታ ማለት ነው። ጀሚለን ጅደን በጣም አሪፍ ነው። ከዛ በኋላ ይሄኛውን ስናይ ደግሞ ባይዳ ዛሊካ ኢሳል ባይዳ ዛሊካ ኢሳል አፍተር ዛት አስክ ማለት ነው። ከዛ በኋላ ወደ ቀኝ ከሄድክ በኋላ ማለቱ ነው። ከዛ በኋላ ጠይቅ፣ የሆነ ሰው ጠይቅ፣ አስክ አድርግ እያለው ነው ማለት ነው። ባይዳ ማለት አፍተር ዛት ማለት ነው። ባይዳ ዛሊካ ከዛ በኋላ አፍተር ዛት ማለት ነው። ኢሳል መጠየቅ ማለት ነው። ጠይቅ እያለ ነው። ባይዳ ዛሊካ ኢሳል በቃራራማይ ባይዳ ዛሊካ ኢሳል አፍተር ዛት አስክ እያለ ነው። ከዛ በኋላ ጠይቅ እያለ ነው ማለት ነው። ይሄኛው ደግሞ አልፎንዱኩ አማማካ አልፎንዱኩ አማማካ ጋራራማይ አልፎንዱኩ አማማካ is in front of you። አሁን ይሄ አልፎንዱኩ አማማካ አጠገብህ ነው ወይም ደግሞ ፊት ለፊትህ ነው እያልን ነው ማለት ነው። አማም ፊት ለፊት ማለት አማማካ ፊት ለፊትህ ነው። እዚህ ጋር ካ የሚለው የተጨመረ ካንተ ፊት ለፊት የሚለውን ለመጠቆም ነው። ስለዚህ ትንሽ በሌላ ጊዜ አሳያችኋለሁ። እነዚህ ካ ኢ ምናምን የሚሉት ነገሮች እኔን የሚያመለክት እሱን የሚያመለክት እነሱን የሚያመለክት ምናምን የሚሉት ነገሮች አሉ፣ አመላካቾች። እነሱን በሌላ ጊዜ አሳያችኋለሁ። እዚህ ጋር አማም ማለት ብቻውን ኢንፍሮንት ኦፍ ማለት ነው። እዚህ ጋር ካ የሚል ሲጨመርበት ግን ካንተ ፊት ለፊት ካንተ የሚለው ተጨመረ ማለት ነው። ይሄ ካ በመጨመሩ ስለነዚህ ነገሮች ካንተ፣ ከኔ፣ ከነሱ ምናምን የሚሉ አመላካቾችን እሱን ሳብጀክቲቭ አመላካቾችን በሌላ ጊዜ በደንብ አድርጌ አስተምራችኋለሁ ማለት ነው። ስለዚህ ኤኒዌይስ እዚህ ላይ ግን እንደዛ ለማለት ነው የተፈለገ ማለት ነው። ጀሚለን ጅደን። እዚህኛ ደግሞ ሌላኛው ኤግዛምፕል አልመስጂድ ኢላ ያሳሪካ አልመስጂዱ ኢላ ያሳሪካ ዘ ሞስክ ኢዝ ኦን ዩር ሌፍት በግራህ በኩል መስጂዱ በግራህ በኩል ነው የሚገኘው እያለ ነው ማለት ነው። አልመስጂዱ መስጂድ ነው። ኢላ ኦን ወይም ደግሞ በኩል ለማለት ይሆናል። ዩሳሪካ እንግዲህ በቀኝህ በኩል ነው እያለ ነው። አሁን ተደገመ ይሄ ነገር በዚሁ ኮንሴፕት እየገባችሁ እንዲሄድ ላሳያችሁ። ያሳር ብቻውን ቀኝ ነው። ያሳሪካ ካ የሚል ከጨይችን ካ ከጨመርነ ግን በአንተ በቀኝ በኩል እንደማለት ነው። አንተ መሆንክን እያመለከተ ነው ማለት ነው። ይሄ አመላካች ነው ማለት ነው። ስለዚህ በእኔ በቀኝ በኩል፣ በአንተ በቀኝ በኩል፣ በእነሱ በቀኝ በኩል ምናምን እያልን በዚህ መልክ መናገር እንችላለን ማለት ነው። እነዚህን ቅጥያዎች እንዳልኳችሁ በሌላ ጊዜ በደንብ ብሪክ ዳውን አድርጌ አሳያችኋለሁ ማለት ነው። በጣም አሪፍ። በዚህኛው ደግሞ እንግዲህ ዲያሎግ ፕራክቲስ እናደርጋለን ማለት ነው። የመጀመሪያው እንግዲህ ፕራክቲስ የምናደርግበት አይና አልሱቅ ሚን ፈድሊክ፣ አይና አልሱቅ ሚን ፈድሊክ። አይና ዌር ማለት ነው፣ የት ማለት ነው። አልሱቅ ማርኬት ማለት ነው፣ ገበያው ማለት ነው። ሚን ፈድሊክ እባክዎትን ወይም ደግሞ ፕሊስ ማለት ነው። ስለዚህ በአንድ ላይ ገጣጥመን እንትን ስንለው አይና አልሱቅ ሚን ፈድሊክ ቀራራማይ አይና አልሱቅ ሚን ፈድሊክ ገበያው ቤት ነው እባክህ እያልን ነው ማለት ነው። ገበያው ቤት ነው እባክህ እያልን ነው ማለት ነው። በጣም ጥሩ። ከዛ ፐርሰን ቢ ምን ይላል ማለት ነው። ኢምሺ ሙስታቂማ ሱማ ኢዛሃብ ኢላ አልያሚ። አሁን እንግዲህ ይሄን እያንዳንዱ ብሬክ ዳውን አድርጌ አሳያችሁ። ኢምሺ ጎ ማለት ነው። ሙስታቂማን ቀድም አይተነዋል፣ ወደ ቀኝ በኩል እያለ ነው ማለት ነው። ሶሪ ወደ ስትሬት ቀጥታ እያለ ነው ማለት ነው።
ሱማ ዘን ከዛ በኋላ እያልን ነው። ኢዛብ መሄድ ጎ ማለት ነው። ኢላ ወደ ማለት ነው። አልያሚን ቀኝ ማለት ነው። ስለዚህ እያንዳንዱን ብሬክ ዳውን አድርጌ እያንዳንዱን ቃላት አሳየዋችሁ። ከዛ ስትገጣጠሙት ኢምሺ ሙስታቂማን ሱማ ኢዛብ ኢላ አልያሚን ዛራራማይ ኢምሺ ሙስታቂማን ሱማ ኢዛብ ኢላ አልያሚን ጎ ስትሬት ዘን ጎ ራይት። አያችሁ ወደ ቀጥ ብላ ሂድና ከዛ በኋላ ወደ ቀኝ ሂድ እያለ ነው ማለት ነው። ቀጥ ብላ ሂድና ከዛ በኋላ ወደ ቀኝ ሂድ እያለ ነው ማለት ነው። በጣም ጥሩ በጣም ጥሩ ጀሚል ጅዳን። ከዛ ፐርሰን ኤ ምን ይላል ማለት ነው? ሹክራን ጀዚላን ሹክራን ጀዚላን ሹክራን ማመስገን ነው። ጀዚላን በጣም ማለት ነው በጣም ማለት ነው። ስለዚህ ሹክራን ጀዚላን ማለት ሲል እንግዲህ በጣም አመሰግናለሁ እያለ ነው ማለት ነው። ጀሚላን ጅዳን በጣም አሪፍ። ለሰኑን ሪካፕ ስናደርገው ቮካቡላሪ ሪቪው እንግዲህ ስናደርግ ማለት ነው ፕሌስ ቦታዎች በጣም ዋና ዋና የሚባሉት ናቸው። በነገራችን ላይ ቁልፍ የሚባሉትን እንደው እንደ መግቢያ ያየናቸውን ስናይ ማድራሳ ትምህርት ቤት፣ ፈንዱቅ ሬስቶራንት፣ ሱቅ ማርኬት ወይም ገበያ ማለት ነው። መስጂድ ያው መስጂድ ነው ማለት ነው። ዳይሬክሽን ደግሞ ስናይ ያሚን በቀኝ በኩል ማለት ነው ቀኝ ማለት ነው። ያሳር ሌፍት ማለት ነው። አማም ፊት ለፊት ማለት ነው። ኸልፍ ደግሞ ቢሃይንድ ማለት ነው በስተጀርባ ማለት ነው። ኸልፍ በስተጀርባ ማለት ነው። ሌላው ኮሞን ፍሬዞች ደግሞ እንግዲህ በጣም ማለት ኢምፖርታንት የሆኑ ወይም በጣም የተለመዱትን እና ቁልፍ የሆኑት ቃላቶች ደግሞ ከዚህ ለሰን ያየናቸው አይና ዌር የት ማለት ነው። የት የሚለው በጣም ወሳኝ ስለሆነ የት ብለን ካልጠየቅን ጥያቄ ለመጠየቅ አስቸጋሪ ስለሚሆን የት የሚለው በጣም ወሳኝ ቃል ነበረ ማለት ነው። ኤምሽ ሙስታቂማ ጎ ስትሬት ወደ ቀጥ ብላ ሂድ ማለት ነው። ይሄ ማለት ደግሞ ሃል የሚለው ደግሞ አሁንም እዚህ ወሳኝ ቃል ነው ማለት ነው። ምክንያቱም ጥያቄ ለመመስረት እንዳልኳችሁ ይሄ ሃል የሚለው በጣም ወሳኝ ነው። አንድ የአረብኛ አረፍተ ነገር መጀመሪያ ላይ ሃል የሚለውን አየን ማለት ያን አረፍተ ነገር ጥያቄ ነው መጠይቅ ነው ወይም ደግሞ መጠይቅ አረፍተ ነገር ለመመስረት በጣም ኢምፖርታንት የሆነ ቃል ነው ማለት ነው። ይሄ ሃል የሚለው ማለት ነው። ስለዚህ ዋናዎቹ ናቸው ማለት ነው። ጀሚላን ጅዳን። ስለዚህ ለዛሬ እንግዲህ የዛሬ ትምህርታችን ይሄን ይመስላል ማለት ነው። እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ። ታንክ ዩ ፎር ዋቺንግ ሹክራ ኢላ አልሙታባአ ኢላ ሊካ ፊ አዳሪስ አካባቢ መዓ ሰላማ